ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ እሞኝላችኋለሁ። በስጭት ጎንዶል ዋዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞጫችሁ ቢያንስ 2000 ላይክ እንድትገጩት በትህትና አጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው የእስራኤልን የድረሱልኝ ጥሪ ነው። እንግዲህ በትናንትናው ዕለት አሜሪካ የድረሱልኝ ጥሪ አሰምታ ማንም ሰሚ አጥቶ እንደምታውቁት እንግዲህ ሁሉም ጆሮ ዳባ ልበስ እኔ አልሰማሁም ጆሮዬን የዝሆን ጆሮ አድርገው ብለው ሁሉም አደናቅሮ ዝም ብሏል። እስራኤል ደግሞ ከኢራን የሚተኮሰው ስፍር ቁጥር የሌለው ቦሊስቲክና ሃይፐርሶኒክ ሚሳኤል እንዲሁም ደግሞ ድሮኖች መቋቋም የማይቻልበት ደረጃ ስለተደረሰ እና ስላለቀብኝ የፓትሪዮትና የታድ ሚሳኤል ኢንተርሴፕተሮች ስላለቀብኝ በአስቸኳይ አሜሪካ እነዚህን መሳሪያዎች ማቅረብ ይገባታል። ያለበለዚያ የኢራን ሚሳኤሎች እንደፈለጉ በእስራኤል ምድር ላይ የሚወነጭፉበት የፈለጉትን ጉዳት የሚያደርሱበት አደገኛ ወቅት ላይ ስለተደረሰ በአስቸኳይ ታድና ፓትሪዮት ሚሳኤል አሜሪካ ታቅርብልኝ ብላለች። በእርግጥ ሳውዲ አረቢያም አስቸኳይ ድረሱልኝ ጥሪ ኢንተርሴፕተሮችን ለታድና ፓትሪዮት ሚሳኤል እንድታቀርቡልኝ ተብሏል። አሜሪካ የምትይዘው የምትጨብጠው እውነቱ ለመናገር እኔ ልጨነቅ። አሜሪካ የምትይዘው የምትጨብጠው ጠፍቷት ግራ ገብታት ተጨንቃ ከደቡብ ኮሪያ ነው ነቅላ ያመጣች። ለውን ማምረት አይቻልማ። ማምረት የሚቻልበት ሁኔታ ላይ አይደለም ያለው። ማምረት በቀን 2 ነው የሚያመርቱት። ኢራኖች በቀን በሺዎች የሚቆጠር ፓትሪዮትና ታድ ሚሳኤል መጫወቻ እያደረጉት ነው። እነሱ ማምረቱ የሚችሉት 2 ፍሬ ነው። የኢራን ስፍር ቁጥር የሌለ የድሮን ዝናብ፣ የቦሊስቲክ ዝናብ፣ የሃይፐርሶኒክ ዝናብ በጣም የሚያስደንቅ ነው። በጣም የሚያስደንቅ ነው። ዝናብ ነው የሚያወርዱት ያለት ዝናብ። ስለዚህ አንተ በቀን 2 እያመረትክ እነሱ በቀን በመቶዎች በሺዎች እንድትፈጅ ካደረጉ እንዴት ነው ችግር? አንዳንድ ሰዎች ይሄ ጦርነት ከተጀመረ ወዲህ አሜሪካ $3 ቢሊዮን ከሰረች፣ $4 ቢሊዮን ከሰረች። ይሄ ለነሱ ከቆብ የሚቆጥሩት አይደለም። 3 እና 4 ቢሊዮን ዶላርማ እነ ወርቁ አይተነውም አያጡ እንኳን አሜሪካ እነ በላይ ነው ክንደም አያጡ እንኳን አሜሪካ እነ ድንቁ ደያሳ አያጡ ኢትዮጵያ ውስጥ ያለ ቢሊዮነሮች እነ ኃይለ ገብረስላሴ አያጡ። ስለዚህ ኤሎን መስክ ብቻውን ይህን ጦርነት ለዓመት አሁን በምትለው ሁኔታ ከሆነ ኤሎን መስክ ስፖንሰር ሊያደርግ ይችላል። አንዳንድ ጦርነቶች አንዳንድ ሀገሮች በርካሽ የሚያገኙት ገንዘብ ሊሆን ይችላል። አንዳንዶቹ በርካሽ የሚያገኙት የሰው ኃይል ሊሆን ይችላል። ለምሳሌ አፍሪካ ውስጥ አሜሪካ ውስጥ የሰው ኃይል በጣም ውድ ነው። 1000 ሰው ቢሞት ግልብጥብጥ ነው የሚያወጡት። ሆብሎ ነው ህዝቡ የሚነሳ። አፍሪካ ውስጥ ግን እንኳን 100,000 ሰው የሚሞቱበት ጦርነት ብትዋጋና 100,000 ሰው ቢሞት የዛን ያህል ትልቅ ዲል አይደለም። አፍሪካ ውስጥ ለምሳሌ $50 ቢሊዮን 50 በጣም አበዛት 10 ቢሊዮን ዶላር የሚወጣበት ጦርነት ውስጥ ብትገባ ትውልድ ይጮሃል፣ ያለቅሳል። ሰው ቢሞት ግን ችግር የለም። አሜሪካ ውስጥ ደግሞ ብዙ ቢሊዮኖች ለጦርነት ልትፈጅ ትችላል። አፍጋኒስታን ላይ $3 ትሪሊዮን ነው የተፈጀው። 3 ትሪሊዮን የሞተባቸው ሰው ግን 4,000 ምናምን ሰው ነው። ስለዚህ አንዳንድ አገሮች የሰው አጥንትና ስጋ ዶም በነፃ በቀላሉ ይጎብራሉ። ጦርነቱ ቀለል ብሎ ይሄዳል። አንዳንድ ሀገሮች ደግሞ $ቢሊዮን ያወጣሉ። ጦርነቱ ቀለል ብሎ ያልፋል። ለአንዳንዶቹ በርካሽ የሚያገኙት የሰው ህይወት ነው። አንዳንዶቹ በርካሽ የሚያገኙት ደግሞ ቢሊየንስ ኦፍ ትሪሊየንስ ኦፍ ዶላርስ ነው። ስለዚህ በመካከለኛው ምስራቅ ብቻ አሜሪካ ከዚህ በፊት $18 ትሪሊዮን ፈጅታለች። እኔ አይደለም ያልኩት፣ ትራምፕ ነው እንደዚህ ያለው። 18 ትሪሊዮን ችግር የለም። በቃ ለአንዳንድ ሀገሮች ገንዘብ ችግር አይደለም። አሁን ችግሩ ምንድነው? በኢራን በእስራኤልና በአሜሪካ መካከል የሚደረገው ጦርነት ችግሩ ምንድነው? ገንዘቡ አይደለም። ገንዘቡ ቢኖርም ይህን ሚሳኤል ማምረት ጊዜ ይፈጃል። እንዳልካቸው ይህ ሚሳኤል ራሱን እንኳን ማዳን አልቻለም። ራሱን በኢራቅ፣ በቤሩት፣ በሳዑዲ፣ በተባበሩት አረብ ኤሚሬት፣ በባህሬን፣ በኦማን፣ በጆርዳን ውድም ምን ያለ በቃ ውድም እንኳን አገሮች ሊጠብቅ ቀርቶ የጦር ቤዙ ራሱን በራሱ መከላከል አልቻለም። የሶማችን አዩ የጦር ቤዙ ራሱን በራሱ እንኳን ሀገሪቱ ሊጠብቅ ቀርተው ራሱን ማደን አልቻለም። ስለዚህ ችግሩ ይሄ ነው። ችግሩ ገንዘቡ አይደለም። ችግሩ በምን ፍጥነት አንዳንድ ገንዘብ ይኖራቸውና
የሆነ ነገር ለማድረግ ጊዜ የምታጡበት ፋታ የምታጡበት። አሁን ኢራን መቼ ፋታ ሰጠች እንዴ? ፋታ አልተሰጠም እኮ። በምን ሰዓት ይመረት? በቀን 2 ነው የሚመረተው። እሷ የምትተኩሰው እያንዳንዱ ሚሳኤልና ድሮን ደግሞ በመቶዎች ኢራን እስራኤል ብቻ በቀን በመቶዎች ያስፈልጋታል። ኳታር ብቻ በመቶዎች ያስፈልጓታል። ያለበለዚያ እንኳን ሚሳኤል እንኳን ድሮን ቀርቶ ኮብልስቶን ማቆም የማይቻልበት በቃ ሽባ ሆነ ማለት ነው። ሽባ ሆነ። ለዚህ ነው መጀመሪያ ጦርነት ሲጀመር ኢራን ያረጁ የዛጉ ሚሳኤሎቿን ስታስወነጭፍ የነበረው። እሱም ከፍተኛ ጉዳት ነው ያደረሰው። እንዳልኳቸው ኢራን ለጦርነት 30 ዓመት ስለተዘጋጀች የዛሬ 30 ዓመት የዛሬ 40 ዓመት ተመርቶ የተቀመጠ ሚሳኤል አለ እና መጣያ የጠፋለት ማለት ነው። እሱን ሁሉ ስታስወነጭፍ ነበር። የዛሬ 40 ዓመት የዛሬ 30 ዓመት የዛሬ 20 ዓመት የዛሬ 10 ዓመት የዛሬ 5 ዓመት ተመርቶ ቁጭ ብላል። በእነዚህ ቅርብ ዓመታት ደግሞ እጅግ በጣም የተራቀቁ ሚሳኤሎች ተጠቅማለች እና ራሳቸው ቃል በቃል ነው ያሉት። እኛ ሚሳኤል እንደ ሲጋራ ነው የምናመርተናል፣ እንደ ሲጋራ እና ያረጁ ያፈጁ ሚሳኤሎቻችን መጣያ ጣነው ሚሳኤል ነው እስካሁን ስንጠቀመው ያሉት ነው ስንጠቀመ ያለ ነው ያሉት እስከ ዛሬ ሳምንት ድረስ ማለት እና ግራቀኙን ማሰብ ያስፈልጋል። አሁን የቢሊዮን ዶላሮች ጉዳይ አሜሪካኖች ጉዳያቸው አይደለም። እውነቱን ለመነጋገር ጉዳያቸው አሁን ጊዜ ማጣቱ ነው ችግር የሆነው፣ ጥድፊያው ነው። ሚሳኤሉን ለማምረት ዓመታት ነው የሚፈጀው። እስካሁን ያለቀውን ሚሳኤል ለመተካት ቢያንስ 4-5 ዓመት እንኳን አይበቃም። እና ኢራን ቁጭ ብላ ትጠብቃለች ወይ ነው አሁን ችግር። እንደ ይሁን እንኳን በቀን 2 አምርተው እንኳን እንደው በቃችን ያዝ ብለው እንኳን ለጊዜው ለማረጋጋት እንኳን ማንፋታ ይሰጣል። ኢራኖቹ መች ፋታ ይሰጣሉ? በመሸ በነጋ ካፈጠሩ በኋላ ከሰገዱ በኋላ ሰማይን ወደ ርችትነት ነው እየቆየረ ያለት። ስለዚህ በምን ሰዓት ምን ፋታ ተገኝቶ የሚመረተው ነው? ጥያቄ ነው። እና ይሄ ነገር እንዲሁ በቀላሉ መልስ ያለ አይመስለኝም። እንዲሁ በቀላሉ ታድ ሚሳኤልን በፍጥነት አምርተው ቴክኖሎጂን ለሌላ ለመስጠት አይፈልጉም። ለሌላ አካፍለው ቢሆን ኖሮ 2 ቦታ 3 ቦታ 4 ቦታ በፍጥነት ለማምረት ይቻላል። እንዳልኳቸው ቢመረትም ፋይዳ የለው። እንደተመጻደቁበት፣ እንደጎረሩበት፣ እንደፎከሩበት፣ እንደቆራሩበት አይደለም። ይሄ ዓለም እያየ ነው። እንኳን ሳዑዲ ሊጠብቅ እንኳን የተባበሩት አረብ ኤሚሬትን ሊጠብቅ ቀርቶ የራሱን የጦር ቤዝ መጠበቅ አቅቶት ፍርክስክሱ ወጥቶ ወድሞ መሳቂያ መሳለቂያ ነው። እንደው የሆነ እንደው ለመሞከር ነው ያክልም እንኳን ይመረት ቢባል እጅግ በጣም ውድ ነው። እሱ ችግር የለም፣ ውድነቱ ምንም ችግር የለም። ጊዜ ይፈልጋል። በቀን 2 ነው ማምረት የሚቻለው። ታድ እንደውም በቀን 2ም አይመረትም፣ በቀን 1ም አይመረትም። የታድ ሚሳኤሎች ደግሞ ከዛ በላይ ከባዶች ናቸው እና ያን ሁሉ ሚሳኤል ለዩክሬን ሰጥተው ዛሬ ማጣፊያ አጣራቸው። ዛሬ መግቢያ አጡ። ዛሬ የሚይዙት አጡ፣ የሚጨቡጡት አጡ። ነፍስና ስጋቸው ተጨነቀ። ስለዚህ ሁሉም ድረሱልኝ ነው የሚለው። ዮርዳኖስም ድረስልኝ ነው፣ ለኦማንም ድረስልኝ ነው፣ ቤይሩትም፣ ኩዌትም፣ ሳዑዲም ሁሉም ለእኔ ቅድሚያ። ይኸው ብር በሲኖ ሙሉ ብር ጭነዋል በተሳቢ። ችግር የለም። ብር ለፕሮፓጋንዳ ነው የሚጠቀሙት። የኔ ጌታ ብር ምን ስጋ እንደው ቅጠል ነው። ችግር የለም። ችግሩ የሰው ህይወት ነው። አንድ ዋና ችግሩ ጊዜ ነው። ይሄን ሁሉ ለማምረት ጊዜ የለም። ስለዚህ ሂዝቦላ እንደምታዩት ያዘንባል። ሂዝቦላ እጅግ ከተጠበቀው በላይ ነው። የሁቲ አማጽያን የተወሰነ መደብዘዝና መቀዝቀዝ ያሳያሉ። የተወሰነ ለውጥ አለው። ነገር ግን በሂዝቦላ በኩል ፍጹም ያልተጠበቀ ስፍር ቁጥር የሌለው ጉዳት ነው እያደረሰ ያለ እና እንደተባለው እኛ ለዓለም ሁሉ ሰላም እንመኛለን። መሬቱ ላይ ያለው ነገር ግን ለዓለም ሰላም የሚሰጥ አይደለም። ሁሉም የበኩልን አስተዋጽኦ ለሰላም እስካላደረገ ድረስ በአምሮትና በምኞት የሚሳካ ነገር የለም። ዓለም ኒኩሌር እያብላላ አንዱ 3000 አንዱ 4000 አንዱ 300 አንዱ 600 ኒኩሌር እሳት ይዘው ሰላም ለዓለም እርግብ እኛ ሰይጣን እየሆነን እርግብ ይዘን ብንዞር ትርጉም የለውም።
ለውጥም አይፈጥሩም ነው የኔ ሀሳብ ነው። ሲሞቻችን ላይክ አድርግ ሼር አድርጎ ወዳችኋለሁ። ፒስ